ዛሬው በጣም ደስ ይላል ከምር ማለት ነው። ሁላችሁም እንደኔ እንደተደሰታችሁ ተስፋ አድርጋለሁ። ምክንያቱም ቤዛ በራሷ እጅ ታሪክ ሁሉም ነገር ተጋለጠ ማለት ሴራዋ ተጋለጠ፣ ወደ ውጭው ወጥታለች። ከምር በጣም ደስ ብሎኛል ማለት ነው። እንደኔ የተቃጠላችሁ እንኳን ደስ አላችሁ ልል ፈልጋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም ብያላችሁበት ዓለም ዳርቻ ሰላም እንድትሆን ተስፋ አድርጋለሁ። ውድ ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ በዳሊና ቀጣይ ክፍል ነው። ይህ ማለት ደግሞ በጣም ደስ የሚል ዜና ይዤላችሁ ነው የመጣሁት። ምክንያቱም ባለፈ እንዳየ ነው ወይዘሮ ጽጌረዳ ክላስ ላይ እያለች ቤዛ ደግሞ በኤልሳ ሙዚቃ ተረብሻ ሌሊት ከእንቅልፏ ስትነሳ ማለት ነው ወደ ኤልሳ ክላስ ገብታ ለምንድን ነው እንደዛ የምትረብሽኝ? ቀንሹ ቪዲዮ ሙዚቃሽን ምናምን ስትላት ነበር ማለት ነው። ከዛ ኤልሳ ደግሞ የራስሽ ጉዳይ ምን አገባኝ እኔ እኮ ለራሴ ነው የምሰማው፣ ይሄ ደግሞ ክላሴ ነው አለቻት ማለት ነው። እናም ክላስሽ ቢሆንም ሰው መረበሽ አለብሽ ምናምን አለቻት ማለት ነው። ከዛ ውጭ ልክ ከክላሴ ምናምን አለቻት። ከዛ እንደዛ ስትላት ደግሞ ወጥታ በጣም እየተናደደች ምንድነው ይሄ እንደዛ ሰው ልተኛ አይችልም ምናምን ብላ እየተናደደች ሳለች ወይዘሮ ጽጌረዳ ደግሞ ድምጿን ሰምታ ማለት ነው ቤዛ ልጄ ብላ ጠራቻት። ከዛ ስትጠራ አይ ይሄ ሴትየው ደግሞ ምን ሆና ነው አለች ማለት ነው። ከዛ አቤት አለቻት። እግሬን እስከ አልብሽኝ በረደኝ ስትላት እሺ ብላ ሳትወድ ነው ያለበሰቻት ማለት ነው። ከዛ አልብሳት ስትወጣ ደግሞ ቤዛ ልጄ ነይ እስከ ቁጭ በይ፣ እንቅልፍ እየነሳሽ ነው፣ እየተኛሽ አይደለሽ፣ ምን ሆነሽ ነው? እና ነይ እስኪ ቁጭ በይ ትንሽ ላጫውትሽ ምናምን አለቻት። አሁን እኮ ሌሊት ነው፣ በጠዋት እንነጋገራለን አለቻት። ችግር የለውም ነይማ ቁጭ በይ ትንሽ እናወራለን የኔው ልጅ አለቻት። ኧረ እማዬ አሁን እኮ ሌሊት ነው፣ በጠዋት መነጋገር አይቻልም አለቻት። ችግር የለም ከእኔ ህይወት ብዙ ነገር ትማሪያለሽ እና ቁጭ በይ ከነገርኩሽ ብዙ ነገር ትማሪያለሽ አለቻት። ከዛ ሳትወድ ነው ቁጭ ያለችው ማለት ነው። ቁጭ አለች እና ከዛ ቁጭ ስትል ሁሉም ነገር ወይዘሮ ጽጌረዳ ያሳለፈችው ሁሉም ደርድራ ነገረቻት። ምክንያቱም ብዙ ነገር ነው ያሳለፈችው። ካሌብ ስትወልድ ባሏን ይገርፋት እንደነበር፣ ሌላ ይቅርና እርጉዝ ሳለች ሆዷ ላይ ይመታት እንደነበር፣ ብዙ ነገር ግፍ ያርግባት እንደነበር ነገረቻት። ቤዛ ደግሞ በእንባና በለቅሶ ነው የምትሰማት የነበረው። ከዛ ባሏ ለወይዘሮ ጽጌረዳ ሌላ ይቅርና እኔ ቤት ሳለው ሌላ ሴት ይዞ መጥቶ መኝታ ክላሴ ውስጥ ያድር ነበር፣ ይተኛ ነበር አለቻት። ጭራሽ አንቺ ክላስ ውስጥ ይተኛ ከሌላ ሴት አለቻት። አዎ እኔ ግን በቃ ስለማፈቅረው ስለሚወደው፣ ከዛ ደግሞ ልጄ ስላለ ልጄ ይዤ ትሂድ ብዬ ነው በቃ ዝም ያልኩት። ተደርጎ እንዳልተደረገም ሆኖ እንዳልሆነ ዝም ነው ምለው አለቻት። በጣም ነው ያሳዘነቻት። ከዛ እማዬ እንደዛ ይሄ ሁሉም አልፈሻል አለቻት። አዎ ይሄ ሁሉ አልፍ ያለው። ከዛ ከዕለታት በአንድ ቀን ባሌ ሰክሮ ከበር ሲመጣ ሽፍቶቹ ዱሬዎቹ በበር ላይ ቆይተው ጠብቀው ገደሉት አለቻት። ገደሉት? አዎ ገደሉት። እስከዛ ነው እያሳለፍኩት እና ልጄ አንቺ ደግሞ ለሰው መልካም ሁኚ፣ ለሰው ክፉ አታረጊ፣ ለሰው ክፉ አታስቢ። ምክንያቱም የሰው ልጅ የዘራው ነው የሚያጭደው እና ተጠንቀቂ። ለሰው ክፉ ማድረግና ማሰብ የለብሽም እሺ ልጄ አለቻት። ከዛ እንደዚህ ስትላት በጣም ነው እየተመላለሰባት በውስጧ። ምክንያቱ ለካሌብ የምታደርገው የነበረው እና ለድሊና የምታደርገው የነበረው ለወይዘሮ ጽጌረዳ ለራሷ ያረገችው
መድኃኒቱን ቀያይራ ያልሆነ መድኃኒት እየሰጠቻት ነበር ማለት ነው። ሁሉም ነገር ተወሳስቦባት እያሰበች በጭንቀት ልትፈነዳ አስባ ነበር ማለት ነው። ከዛ መጨረሻ ላይ ደግሞ ማለት ነው ካሌብ ለወይዘሮ ጽጌረዳ ለእናቱ መድኃኒቱ ሊሰጣት ሲል ደሊና ቤዛ ደግሞ እያለቀሰች እያነባች ሊያሰጣት ይሄ መድኃኒት ሊያሰጣት አለችው ማለት ነው። ከዛ ለምንድን ነው የማሰጣት ሰዓት እኮ ደርሷል ምናምን አላት ካሌብ ማለት ነው። ከዛ እንደዛ ሲላት እሷ ደግሞ በእንባና በለቅሶ ሁሉም ነገር ዘርዝራ ነገረችው። ምክንያቱም እሷ ያደረገችው ከዶክተሩ ተመካክራ ሌላ መድኃኒት እየሰጠቻት እንድትገድላት ወይም ደግሞ እንድትሞት እያሰበች ነበር ማለት ነው። ይሄ ሁሉ እያደረገችው ሌላ ይቅርና ታማ ወይዘሮ ጽጌረዳ ታማ ወደ ሆስፒታል ስትሄድም ተመርምራ ውጤቱ ሌላ እያለ እሷ ደግሞ በተንኮሏ እና በሴራዋ ውጤቱ እንዲቀየር ህማሟ በጭንቀትና በብስጭት የተነሳ እንደሆነ ነው ማለት ያለብህ ብላ ለዶክተሩ ነግራ ገንዘብ ከፍላ ነው እንደዛ ያስቀየረችው ማለት ነው። ስለዚህ ይህ ሁሉ በውስጧ ተሰብስቦ ማለት ነው ወይዘሮ ጽጌረዳ የነገረቻትን ያሳለፈችውን ህይወት ታሪኳን ለእሷ ደግሞ ቀስቅሰዋታል ማለት ነው። ቆጨዋታል እያረገችው ሁሉ እኔም እኮ እንደዚህ ባሏ በጣም ክፉ ሴት ነኝ በቃ ካሌብ እንደዛ ህይወቱ ውስጥ በጠበጥኩት፣ ከደሊናም በጠበጥኳት፣ ኤልሳም እንደዛ ሁሉም በጠበጥኩት፣ ቤቱን ሊበታት ነው የፈለግኩት። እሳቸው ሲጨቃጨቁ፣ እሳቸው ሲጣሉ እኔ ደስ ይለኛል። እኔስ ከዚህ ባል በምን ይለያለው? አንድ ነን እኮ ምናምን ብላ በጣም ነው ያዘነችው። ከዛ ሁሉም ነገር ለካሌብ ስትነግረው ለሁሉም ስትነግራቸው እሳቸው ደግሞ ይቅርታሽን አንቀበልም ሁሉም ነገር ውጪ ብሎ ገፍትሮ ወደ ውጭው አወጣት ማለት ነው። ከዛ ደሊና ደግሞ ቤዛ ደግሞ ውጭ ወጥታ ማሳደሪያ የለባትም በረንዳ ላይ ነው ያለችው ማለት ነው። በነገራችን ላይ እውነትን በመውጣቱ በጣም ደስ ነው ያለኝ እኔ ማለት ነው። እናንተም ደስ እንዲላችሁ ተስፋ አድርጋለሁ። ምክንያቱም ብዙዎች አቃጠለችኝ ስትሉ ነበር፣ በኮመንትም ማለት ነው ስትሉ ነበር እና በጣም ደስ እንዳላችሁ ተስፋ አድርጋለሁ ማለት ነው። እና ቀጣይ ምን ይሆናል የሚል ቀጣይ እናየዋለን። ውድና የተከበራችሁ የቻናል የቤተሰቦች የዛሬ ቪዲዮአችን ይሄ ይመስላል። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ስለምትበረታቱኝ ከልብ ነው የማመሰግነው። መልካም ቆይታ ይሆንላችሁ።